ልጄ እንዲታከም ያደረከው አንተ ስለሆንክ ምስጋና ይገባሃል። እኔ አይደለሁም ሞቼ አጥንተህ ያመሰግናል ብዬ በባለቤቱ ፊት ቁጭ ብለን አውርተናል፣ ተስማምተናል ስለዚህ ጉዳይ። ነገር ግን ተሰሚነት እንዲኖረው የሰውንም ቴንሽን ለመሳብ ፎሎወርስም እንዲጨምርለት በሚል እሳቤ የአባቱና የልጁ ሴራ ብሎ ያንን አወጣ። የአባቱና የልጁ ሴራ ብሎ ያወጣው ደግሞ በተወሰነ መልኩ እሷ አትቃወምም፣ በተፈጥሮዋም አትናገርም። የመናገር ችግር አሳልፈው የመናገር ችግር የለባትም። እኔ ደግሞ ግንፍልነት አለኝ። የማይሆን ነገር ሳይ አልቀበልም፣ አይሆንም የሚል ነገር አለብኝ። ምንም ልጄ ቢታከም፣ ምንም ልጄን ቢያሳክምልኝ፣ ምንም ደግሞ ልጄን እየረዳው ቢሆን መጥፎ ነገር ደግሞ ተቀባይነት የለኝም። ለምን በዚህ ልጅ ስም ብዙ ልጆች ሊታከሙ የተዘጋጁ አሉ። አዶናይ እግዚአብሔር ይስጠው፣ እግዚአብሔር ነው እኮ ልቡናውን መርቶት እና እኔ ከውስጤ ችግሬና የልጄ ሁኔታ ስለምረዳ ከውስጤ ስላለቀስኩ ነው እንባዬን ያየውና እግዚአብሔር ልቡናውን አብርቶት። እንደውም እኮ አዶናይ ያለው ምንድን ነው ሳየው በህፃንነቴ ልጄን ይመስላል፣ እኔ በህፃንነቴ እሱን ነበር የምመስለው ነው ያለው። ቪዲዮውን ማየት ትችላላችሁ። ይሄን ያክል ያሳየው እግዚአብሔር ነው። እንደ ማህበሩን ወክሎ መጥቶ መስራቱ እስከ መንሱድ ድረስ መሄዱ ብዙ ዋጋ ከፍሏል። ግን ያ ዋጋ የከፈለው እኔ አንዱ ማህበር እንደመሆኔ መጠን ለህፃስ እንዳደረኩት ሁሉ ሌሎች ሰዎች ደግሞ ለኔ ያደረጉልኝ። እግዚአብሔር በዙር ነው የሚከፍልሽ። ይሄ ታወቀ ነው። የኢትዮጵያን ህዝብ የማመሰግነውም ለዚህ ነው። እያንዳንዱ ለህፃስ የደረሰ ህዝብ ለኔም ልጅ ደረሰ። እግዚአብሔር ይመስገን። ይሄ ልጅ በረከቱ ከሆነ በዚህ ልጅ ምክንያት እንደዚህ አይነት ነገር ካገኘ ጠቀም ነው እንጂ እንዴት ሴራ ልንሆንበት እንችላለን? ቀደም ሲል ስትነግረኝ እሱ ቤት ነበር ያረፍኩት፣ ከሱ ቤት ነው ወደ ኢትዮ ኢስታንቡል ሆስፒታል የሄድኩት፣ ግን አልተከተለኝም። ጽፎልን ውጪ ነው የሚታከመው 2 ሚሊዮን ብር ያስፈልጋል ተብዬ እርዳታ መለመን ከጀመርኩ 1 ዓመቴ ነው። በ1 ዓመት ውስጥ ያላገኘሁትን ነው ቲክቶክ ላይ ወጥቼ ላገኘ የቻልኩትና እንዲህ አጋጣሚውን አግኝቼ ሊታከም የቻለው። በዛ ደረጃ ደግሞ የሆነ ቦታ ላይ እንደውም የሆነ ቪዲዮ ላይ ምን ይላል 460 ሺህ ብር የለመኑት አለ። ገንዘብ አለው 460 ሺህ ብር እኔ እንኳን የማውቀው የነገረኝ 460 ሺህ ብር አካውንቱ ላይ አለ። ይህንን ብር ወደ ራሳቸው ትራንስፈር ወደ ራሳቸው የግል አካውንት ተከፋፍሎ ባልና ሚስቱ ኦሬዲ ማኔጅ እያደረጉት ነው ያለው። ያንን ቪዲዮ አያውቀውም፣ በቁጥር አላየውም። በእርግጠኝነት ስነግርህ በቁጥር አላየውም፣ አካውንታችንን አላየውም። ባፋችን የነገርነው ይሄን ያህል ብር ደርሷል የተሰበሰበው ገንዘብ። ያንን ለሁለት ከፍለውት ለየብቻ ማኔጅ ያደርጉታል አለ። አሁን ማሳየት እንችላለን። ያው ቦኩን ማሳየት ይችላል። ሁለታችን ስም ያለው ገንዘቡ 250 ሺህ ብር አለ ቁጭ ብሏል። ሌላው 200 ሺህ ብሩን አውጥተን እዛው እነሱ ጋር ባለንበት ታይም እንጠቀመው የነበረው። ምክንያቱም እቺ ልጅ የምታረስ ነች። እሷም ደግሞ ከስራዋ ቀርታ ይሄን ልጅ ግዴታ ማን ነው የሚንከባከብልኝ? እዚህ ወንድ ልጅ እንደ ሴት አይሆንም። እኔ እንደፈለኩ ልንከባከበው እንደፈለኩ ሊያዘው እንጂ እንደናቷ አልሆነ። እናቱን ችግሩ ትረዳለች፣ ታስባለች። ይሄን በሚል ሁለተኛ ነገር ደግሞ በጣም የሚደንቀው በውሻ ነው የታመመው ብሎ ያለው ቪዲዮ ላይ ሞተ ውሻ ሸተተው ተብሎ ተነግሮኛል። እነሱ ራሳቸው ለባለቤት የነገሩትን ነገር ነው የምነግራችሁ። ለምንድን ነው የታመመው የሚባለው የመጨረሻ የህመም ሁኔታ የሸተተው የሞተ ውሻ የሸተተው አለ። ከዛ ቀን ጀምሮ ታመመው ሆስፒታል ገባ ማለት ነው። ይሄ ተጓዳኝ ህመም ነው፣ ከልብ ጋር የሚያያዝ ነገር አይደለም። አሁን ግን እዚህ ጋር እየተደረገ ያለው ከኔ ማህበር ውጪ የወጡት አባላቶችና እሱ ያደረጉ ያሉት ነገር ምንድነው ከተባለ ይህ ህመም በጣም በሚያሳዝን መልኩ የህክምና ክፍተት እንዳለ ወር ደግሞ ይሄ ልጅ የልብ ህክምና ክፍተቱ ወር የልብ ህክምናው በደንብ እንዳልታከመና እንዲሁም ደግሞ የሆስፒታሉ ችግር ለማስመሰል እየተካሄደ ነው ያለው። ይሄ ደግሞ ፈጽሞ ስህተት ነው። ውሻ እሱ ሲጀምር አላየም። ሚስቱ ተኝታለች ቤት ውስጥ። ሚስቴ ነች የነገረችኝ። እኛ ያልነው ምንድነው ስለ ውሻው ከሆነ እውነታ ስንናገር እሷን ባለቤቱ ራሱ ለአክስቷ ልጅ ሲክሊፍ ለማጻፍ ስንወጣ እኔና እሷ ስንሄድ አጋጣሚ ውሻዋ ሞታ ልጇ የሞተችው ሬሳዋ ስር ቁጭ ብላለች። ህፃናዎችላ ያቺ ስላሳዘነችን መተን አሁን እንደዚህ አየን ብለን የነገርናት
ያንን ነገር እሷ ስትነግረው ውሻ ሸቶት ነው ብሎ እሱ ደግሞ ለልጁ ህመም ምክንያት ነው ብሎ ይሄንን ማውራቱ በራሱ በጣም የወረደ አስተሳሰብ መሆኑን ይሄን የኢትዮጵያ ህዝብ እንዲረዳልኝ እፈልጋለሁ። በደንብ ግልጽ አድርጎ እንዲነግረኝ ደጋግሜ ጠየኩት። ይሄ ማለት ሰላም ቤተሰብ ምናምን አለና እኔ አለ ከዚህ በኋላ በጣም ደክሞኛል እና ከብዶኛል። የከበደኝና የደከመኝ ስራውን መስራት መቅረጽ ሳይሆን አለ ፋይናንሻሊ ደክሞኛል አለ ማለት ነው። ስለዚህ ስለደከመኝ አንድ ዌብሳይት እያስተካከልኩኝ ነው፣ ከሰዎች ጋር ተነጋግሬ እያዘጋጀው ነው። በዛ ዌብሳይት ውስጥ ቴሌግራም ቻናል ይከፈትና ሰዎችን እንመዘግባለን። ምን አይነት ሰዎች እንደሚመዘግቡት እንደዚህ አይነት ኬዝ ያላቸው ቪዲዮ ስራለን ሰው ጋር ድርስልን የሚሉትን ማለት ነው። ከልዑል በኋላ በጣም ብዙ ሰው ነው ወደሱ የሚመጣው ስልኩን ባየው ላይ ስላለ ማለት ነውና የተወሰኑ ሰዎችን ሰርቶላቸዋል። ከቢስክሌተኛው መርሃይ ነው ከሱ ጀምሮ ማለት ነው ኢቢኤስ ላይ የቀረበው። ከዛም በኋላ ያለው ምንድነው መሰለሽ ከእያንዳንዱ ባለጉዳይ የመመዝገቢያ 500 ብር ቴሌግራም ቻናል ይከፈት የለ እሱ ላይ ይመዘገባል ማለት ነው። የመመዝገቢያ 500 ብር እንዲሁም ደግሞ የትራንስፖርት 1000 ብር ሊያስከፍል ማለት ነው። ይሄንን አስቤያለሁኝ። እስኪ ሐሳባችሁን አስቀምጡልኝ። ካልሆነ ግን በራሴ በግሌ በሌላ ስም ማደርገው ይሆናል አለ ማለት ነው። እቺን ነገር የተጠቀማት ለምንድን ነው መሰለሽ? አንደኛ እየመጡ ያሉ ሰዎች አሉ ወደሱ በጣም ብዙ። እኛ ሳናቅ ነው ቪዲዮ ራሱ የሚሰራው። ማህበሩ ማኔጅመንት ላይ መጥቶ ያሳውቀንም። ዝም ብሎ ሄዶ እየቀረጸ መልቀቅ ነው። በሱ ራሱ የምንጨቃጨቀው ምንድነው? አንዱ ኬዝ የሆነ መስመር ሳይዝ ለምን ቪዲዮ ትደራርባለህ? ለምን ኬዞች ትደራርባለህ? እነዚህ ሰዎች እኮ አንድ ነገር ታረግልኛለህ፣ የልዑል ቤተሰብ እጣ የደረሰው ይደርሰናል ብሎ ነው። ለቪዲዮ ግባት ነው የምትሰራው? ለፎሎወር ለቪው ነው ወይንስ ለምንድን ነው ብለን ብዙ ጊዜ እንጨቃጨቅ ነበረ።